አድምጡት። ይሄን የአላህ መልእክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሷሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር ናቸው። ሮላንዶ መቼ ነው ምባን ነው? መቼ ነው ከእንደዚህ አይነት አጋንንታዊ ስራት ምወጣው? ነብይ የሞተ ሰው ከመቃብር አውጥቶ አፉ ላይ ገጥሞ ለሐጩን ይግጥ ነበረ። ሌሊት ከመቃብር እየሄደ ማለት ነው። ሌሊት መቃብር ይሄድ ነበረ። ምንም በሌለበት ሴጣን ጋበዙኝ እያለ አጋንንቶች ህብረት ያደርግ ነበር። ሴጣን ጋበዙኝ ያለ ብቸኛ ነብይ ማን ነው? ሙሐመድ የሙስሊሞቹ። ምን አይነት የማደንዘዝ መንፈስ ነው የወጓችሁ? አልአደብ አልሙፈርድ 1183 ላይ ሙሉ አዲሱን አንብቦት። Then the prophet, may Allah bless him and grant him peace, opened his mouth. አፉን ከፈተ ይላል ሙሐመድ። አፉን ከፈተለትና አስከፈተውና ደዛዝ and put his mouth in his mouth. አፉን ከፍቶ አፍ ውስጥ አፉን ከተተ። Then he said, oh Allah, I love him, so love him. And the one who loves him, oh Allah, ወደድኩት የሚወዱትን ውደዳቸው አለ። አፉን ከፍቶ የወንዱን አፍ ከፍቶ ሙሐመድ አፉን አፍ ውስጥ ከቶ ካደረገ በኋላ ወድጄዋለሁ እሱን የሚወዱትን አንተም ውደዳቸው አለ። ነብይህ የወንድ አፍ ውስጥ አፉን ይከታል። ኦኬ እንጨምራውንም ሙሐመድ ሌላስ ምን ያደርግ ነበረ? ልብሱን አውልቆ ከወንድ ጋር ይሳሳም ነበረ። ጀሚዓ ተርሚዚ 2732 ሙሉን አንብቡት። ሚሰኘር ኦፍ አላህ ስቱድ ኔክድ ድራጊንግ ሂዝ ጋርመንት። ነብዩ ራቁቱን ቆመ ልብሱን እየጎተተ። and by Allah I did not see him naked before nor afterwards. he hunged him and kissed him. ከዛ አቀፈውና ይስመው ጀመረ ራቁቱን ሆኖ። እንጨምር የሞተ ሰው ከመቃብር አውጥቶ አፍ ውስጥ ምራቁን ይከት ነበረ። ሳይ ሙስሊም 2773a. ጃቢር reported Allah's apostle came to the grave of Abdullah bin Ubay. ጃቢር እንዳስተላለፈው ነብዩ ወደ አብደላ ቢን ኡቤ መቃብር መጣ ይላል። brought him out from that. ከዛ ከመቃብር ውስጥ አወጣው። placed him on his knee. ጭኑ ላይ ያስቀመጠው። ከመቃብር ውስጥ አውጥቶ ጭኑ ላይ ያስቀመጠው። put his saliva in his mouth. ከዛ አፉን ከፍቶ ለሐጩን አፉ ውስጥ ከተተ። and shrouded him in his own shirt and Allah knows best. ከዛ በቲሸርቱ ፊቱን ሰውየውን ሸፈነው ይላል። የሞተውን ማለት ነው። የሞተውን እንደዛ አደረገ። ኮመንት ላይ ብልት የሚጠባ ነብይ ማን ይባላል? ኮመንት ላይ መልሱልን። አንድ ቶፒክ በዚህ ጉዳይ ቢያነሱ ጠቢው ነብይ እያላችሁ ምን ላይ ስጧቸው። ኤኒዌይስ አሁንም ቻሌንጅ አደርጋችኋለሁ። በገነት ውስጥ በእስልምና ግብረ ሰዶም ይቻላል? ምንም መረጃ ያመጣልን ነገር የለም። በቁርአን ውስጥ አንድ ጥቅስ በገነት ውስጥ ግብረ ሰዶም በእስልምና አይቻልም የሚል ካመጡ እኔ ከቲክቶክ ላይ ጠፋለሁኝ። አያመጡም። ኡስታራዞቹን አትከላከሉለት። አሁንም ዲቤት ያድርገኝ ይምጣውንም አቅሙ ካለው ወኔው ካለው ከኔ ጋር ዲቤት የማድረግ አሁንም ጥሪውን ለመሸፋፈን አትሯሯጡለት። ይምጣ፣ ጎትታችሁ አምጡት። በገነት ውስጥም ግብረ ሰዶም ይቻላል። ነብያችሁ የወንድ ልጅ ብልት መሳም ይወዳል። ሜቢ የእናንተንም ይስምላችኋል። እሺ የአላህ መልእክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልእክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ኢብኑ ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ የደፋኸው ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉና የአላህ መልእክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልእክተኛ? ኢደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ። ያላ
መልካም እንግዲህ እንደሰማችሁት የሙሐመድ ተከታዮች ከሙሐመድ ውስጥ የሚወጡ ቆሻሻ ነገሮችን ተሻምተው ነበረ የሚተባበሱት የሚጠቀሙት ማለት ነው። እንደምታዩት ሀዲሱን ህፃናትንም አፋቸው ውስጥ ለሀጩን አክታ ራሱ ኡስታዙ እንዳለው ህፃናት ሲወለዱ አክታ ቱ እያለ ይግታቸው ነበረ። ልክ ምራቁን ሊተፋ ሲል ተሻምተው እንደ ፈጣን በረኛ ተወርረው ነው የሚቀልቡት ያለው ሀዲሱ ያውና ቡሃሪ 27:31 ላይ ይገኛል። እንደዚህ ይላል በአላህ whenever Allah's messenger spat, the spittle would fall in the hand of one of them, i.e. the prophet's companions, who would rub it on his face and the skin. ልክ አክታውን ቱ ሲል ከተከታዮቹ የአንደኛው እጅ ላይ ነው የሚወድቀው ይላል። ተወርውረው በእጃቸው ይዙታል አክታውን ማለት ነው። ከዛ ፊታቸውን ሰውነታቸውንም ይተባበሱበታል። በህይወት ያሉት ብቻ ሳይሆኑ ባይዘ የሞተ ሰውንም ከመቃብር አውጥቶ ሙሐመድ ምራቁን አፍ ውስጥ ይጨምራል። እንደገና ደግሞ ላውሌ ምራቁንም ይተፋ ነበር ከመቃብር ውስጥ አውጥቶ ማለት ነው። እና ይሄ ሱና ነው። በጊዜው ያንን የተገብሩት ነበር። የአሁኖቹም ቢኖሩ እንግዲህ የሙሐመድን ደም ይጠጣሉ፣ ምራቁን ደግሞ ይተባበሳሉ። ህፃን ልጆቻቸውንም ጭምር ምራቁን እንዲግት ይፈቅዱ ነበር ማለት ነው። እንግዲህ ከዚህ የምንረዳው ምን ያህል ሙሐመድን እንደ አምላክ እንደቆጠሩት እንደ አምላክ እንዳዩት ከሱ የሚወጣ ቆሻሻ ነገር እንኳን መሬት እንደማትወድቅ ካካውንም ሊበሉ ሲሻሙ ሲፈልጉ እንደሚያጡ የሚያሳዩ ኪታቦች አሉ። ብዙ በርካታ ኪታቦች አሉ። ካካ ካለ በኋላ ካካውን ፍለጋ ይሄዳሉ እና ሳንጠቅሳቸው የምናልፋቸው ብዙ ነገሮች አሉ። የራሳቸው ኡስታዞች እንዲህ ሲያመጧቸው ግን ጠቆም ለማድረግ እንወዳለን ማለት ነው። አንድ ማስረጃ አውጣ ወንድሜ፣ ወሬ አታውራ። ማስረጃ ክፈት። ስማ በደንብ ነው ማቀ ማስረጃ አውጣ። ማስረጃ አውጣ። የሙስሊም ጥላቻ እንዳለ ከድሮም እናውቃለን። ጅማ ላይ አስጨንቂያችሁ ጨምቄ ጅማ ላይ ታስጨንቃለህ። ፖለቲከኛ ነበርክ። አሁን ማስረጃ ክፈት። ለቢዝነስ ነው የገባህ ወደዚህ። ስም ማጥፋት ልማዳችሁ ነው። ጅማ ላይ ኦብቪየስሊ አንተ ሌባ ነበርክ ድሮ። ማስረጃውን አውጣ። እኔ አሁን በራሴ ቤት እየሰራ ያለው ሰው ነኝ። እንዳንተ ተደብቄ አይደለም። ማስረጃውን አውጣ። ወሬውን ተውና አትጩ። ጅማ ላይ ባይዞ አክፍሬባቸው ያውም ያኔ ዝም ብዬ ነው ቻሌንጅ ሊያደርጉ ይሞክረው አክፍሬባቸው በቃ አብደው ብዙ ሰው አክፍሬባቸው ማለት ነው። በአካል እዛ የምትፈሩት አካባቢ ከዛ አንደኛውን እንደውም ወስደው በቃ ቀኑን ሙሉ አውለውት ቤት ዘግተውበት እንገላለን ብለው ምናምን ልጁ ተመለሰባችሁ። እሱም አሁን እሱ ወጥቷል ከእስልምና። ኤኒዌይስ ሚውታት ታርጉኛ ጀማቹ ሼኮቻችሁ ኡስታዞቻችሁ ተሰባስባችሁ ምን እንዳደረጋችሁ ስለማውቀው ማለት ነው። እኔ ንጽጽር መሰራ አልነበርኩም፣ ተማሪ ነኝ። ግን ጨምላቃ ስለማልወድ ጅማ ላይ ስትጨማለቁ በአካል ጨምቄ አጥቤ አስጥቻችሁ ያደረጋችሁት ምንድን ነው? የግድያ ማስፈራሪያ ነው። እንደማልፈራ ስታውቁ ምንድን ነው ያላችሁት? ምን አይነት ስም ማጥፊያ ዘመቻ ዘመታችሁብኝ? እፎይ እብድ ነው በቃ ከሱ ጋር ትዋሉ እብድ ነው የሚል ነው የዘመታችሁት። ፍራቻችሁን እናንተን ሽንታም መሆናችሁን ስለማቅ ማለት ነው። እናውቃለን ብሮ። ያው ማስረጃ አውጣ እስኪ ላወራኸው። ስማ የወንዶች ቁና ነኝ። እሺ ታው በእናትህ እንደናንተ ማስረጃ ክፈት ላወራኸው። ማስረጃ ክፈት። ፍራቻ በቤቴ የለም ብሮ። አድምጠኝ። ተደብቀን ያለው ክፈት ማስረጃ ክፈት እንገላለን ከማለትና እናንተ እኔን ለመግደል ያኔ ከማሴር ውጭ ትንፍሽ ይላላችሁ። አሁን ማስረጃ አውጣ እስኪ። አንተ የወሲብ መንፈስ ስቲል ነው አለበት። ነብይ መሰልኩ እንዴ? መሐመድ ነው የወሲብ ሱስ ያለበት። የወሲብ ሱስ በጣም ጥማተኛና ቅንዝረኛ፣ ሴሰኛ፣ ዝሙተኛ ነብይ መሐመድ ይባላል። የ6 ዓመት ህፃን ልጅ እንኳን ወሲብ የሚመኝ የ3 ዓመት ያልሞላትን ዳዴ የምትል ለወሲብ የሚመኝ የሞተ ሰው ከመቃብር አውጥቶ ወሲብ የሚያደርግ ሙሐመድ አብደላ ይባላል። ሙስሊሞች የሚከተሉ ከነዚህ አጋንንት አስተምሮ ውጡ። የሞተ ሰው እንኳን አውጥቶ ከመቃብር ለሀጩን የሚግት ነበረ።
ሙስሊሞች ንቁ ንቁ፣ ሸውደዋችኋል። ሙሐመድ ማለት የሞተ ሰው እንኳን ከመቃብር አውጥቶ ሳይካታሪ ተማሪ ነበር፣ ላፋጩን ይግጥ ጤነኛ ነበረ። አይደለም። የሞተ ሰው ማለት ነው። ይሄ ሮላንዶ አሁን ይህንን ጠንቅቆ ያውቃል። በአካል ጅማ ላይ ያስተምራችኋለሁ። የሞተ ሰው ወሲብ እንዴት የሚያደርግ ነቢይ ትከተላላችሁ ብዬ ማለት ነው። ይሄ ሮላንዶ ጅማ ላይ ከሆንክ በደንብ ታቀኛለህ። በደንብ አስተምራችኋለሁ። መጨረሻ ያደረጋችሁት እንገላሃለን ነው። ከዛ ውጭ ምንም እንደማታመጡ ስለማቅ በመረጃ በአካል ኪታብ ዘን አሳይቻችሁ ያደረጋችሁት ምንድን ነው? ከእስልምና የሚወጡትን ልጆች ወስዳችሁ የዘጋችሁባቸው፣ ከዛ በኋላስ እንትን ወስዳችኋቸው መርካቶ ወሰዳችኋቸው። ከዛ በኋላ እንገላችኋለን ካሁን በኋላ ከእፎይ ጋር እንዲህ ህብረት ብታደርጉ ከእስልምና ብትወጡ ብላችሁ አስፈራራችኋቸው። ልጆቹ አንባቢ ስለሆኑ ፍልስፍናውም ሳይኮሎጂካሊ ቆይ ከእናንተ የተሻሉ ስለሆኑ የፍልስፍና አንባቢ ስለነበሩ የፍልስፍና ተማሪዎችም ስለነበሩ ወጡ። ከዛ በኋላ ነው ግን አስቀድማችሁ ምንድን ነበረ ማድረግ? የዘመታችሁት ለማስገደል ነበረ። እኔ እንደናንተ አይነቱ ቅራቅንቦ መፈራ ሰው ደግሞ አይደለሁም። ምክንያቱም ሰው አንዴ ነው የሚሞተው። በቃ ምንም ያስፈራ የለም። እውነት ዘህ ለእውነት ሙት። ሙሐመድ ደግሞ ህፃናትን ወሲብ የሚያደርግ ህፃን ልጅ ወሲብ ማድረግ ብቻ ሳይሆን እላዩ ላይ ስፐርሙን የሚያዝረከርክ ስፐርሙ ከልብሱ ላይ የሚጠረቅለት። ይሄንን እንዴት ትከተላላችሁ ሙስሊሞች? እስከ መቼ ነው ማባንኑት? እንዴት የሞተ ሰው ለሀጩን የሚግት ነቢይ ትከተላላችሁ? እንዴት በአንድ ሌሊት በአንድ ጥባት 11 ሴቶች ወሲብ የሚያድረግ ቅማላም የሆነ ቅማል የሚቀመልለት ነቢይ ትከተላላችሁ? የሞተ ሰው ወሲብ የሚያደርግ የሞተ ሰው ለሀጭ የሚግት እንዴት ትከተላላችሁ ወገኖቼ? እንዴት ነው ማነቁት? እንዴት ነው ማባነኑት? ምን አይነት መንፈስ ምን አይነት ማደንዘዝ ነው የወጓችሁ? ምን አይነት ማደንዘዣ ነው የተከተባችሁት? ንቁ። ምነቁ ከሆነ ንቁ ማለት ነው። ቅማላም ነቢይ መከተል መሰለ እንደ ቅንዝረኛና ዘማዊ ነቢይ መከተል መሰለ። ድግምት ተሰርቶብኝ ነው ብሎ ብቻውን የመጀመሪያ ሴጋ መምህር የሆነ መከተል መሰለ እንደ ሳባዎቹ እኮ ስፐርማቸውን እያዝረከረኩ ካባን ይዞሩ ነበር። አንተ ይህንን ጥቁሩ ድንጋይ የደምልሰውን ስፐርማቸውን ይቀቡት ነበረ። ሴቶቹ ደግሞ ፔሬዳቸውን ይቀቡት ነበረ። ወገን እንዴት ነው ማነቁት? ሙስሊሞች እንዴት ነው ማባንኑት? እንዴ ቢያንስ ሄዱና አንብቡ እንጂ ነጋ ጠባ ጥላቻ ብቻ አይደብራችሁም? ሙስሊሞች አይሰለቻችሁም እንዴ? ሙስሊሞች እንደዚህ አይነት ቆሻሻ ነብይ እንዴት ነው የምትከተሉት? እናንተ እኮ ስፐርማችሁ አታዝረከርኩ። አሁን ለምሳሌ ሮላንዶ ሀጅ ቢያደርግ መካ ላይ ሄዶ ምን አያደርግም? ስፐርሙን አያዝረከርክም። ምክንያቱም ከሳባዎቹ ስለሚሻል ማለት ነው። ከሙሐመድ ስለሚሻል ማለት ነው። ልብሱ ላይ አይረጭም። ምክንያቱም ከሙሐመድ ስለሚሻል ማለት ነው። ሴጋ አያደርግም። ምክንያቱም ከሙሐመድ ስለሚሻል። ካደረገ የነብዩን ሱና ነው የሚከተለው። ማያደርግ ከሆነ ደግሞ ከሙሐመድ ይሻላል። ሙሐመድ እንዳይነቃበት ድግምት ተሰርቶብኝ ነው ብሎ ምን ያደርግ ነበረ? ብቻውን ወሲብ ያደርግ ነበረ። ብቻውን ወሲብ ያደርጋል። ኢማጅን ብቻውን ነቢይ ተብሎ እንግዲህ አባታችሁ ብቻውን ነቢይ ተዉት፣ ነቢይ ተዉት። አባታችሁ ብቻውን ወሲብ እያደረገ ቤት ውስጥ ብታዩት ይሄ ሰውዬ ጤነኛ ነው ትላላችሁ? ከዛ በኋላ ነቢዩ ለአንድ ዓመት ያህል አንዳንዶቹ ይላሉ፣ አንዳንዶቹ ደግሞ እስከ 3 ዓመት ድረስ ምን ብቻውን ወሲብ ያደርጋል ከሚስቶቹ ሳይገናኝ። ይሄንን ሮል ሞዴል አድርጋችሁ ተከተሉ ይሉናል። እሱ ብቻ እኮ አይደለም። ሰሃባዎቹ ደግሞ ሀጅ እያደረጉ የጥቁሩን ቤት እየዞሩ ካባን ስፐርማቸው ይፈሳል። እንደዚህ በእጃቸው ዘውት ስፐርማቸው ይፈሳል። ተሰብስበው እኮ ቅዱስ ቦታ ልክ እናንተ ቤተክርስቲያን ሄዳችሁ ለምሳሌ ታቦት እያከበራችሁ ብልታችሁን አውጥታችሁ በእጃችሁ ስፐርማችሁ ሲፈስ ኢማጅን። ይሄንን እነኝን እንደ ቅዱሳን አድርጋችሁ መከተል ነውር ነው። የሞተ ሰው ደግሞ ከሬሳ አውጥቶ አሁን ለምሳሌ ሮላንዶ አያደርግም፣ ሌሎቹም ውስጣዞች አያደርጉም። የሞተ ሰው ከመቃብር አውጥተው ለሀጫቸውን ይግታሉ? አይግቱም። ሙሐመድ ግን ከመቃብር ውስጥ ሬሳ አውጥቶ ለሀጩን ይግት ነበረ። ለሀጭ ይጋጋት ነበረ፣ አፍ ላፍ ገጥሞ ማለት ነው። ይሄ ዝሙት ነው። ይሄ አጋንንታዊ ነው። ይሄ ሰይጣናዊ ነው። አንድ የመሰላችሁ ይህን የሚያደርገው ሌሊት ሁሌም ተነስቶ መቃብር ላይ ሄድ ነበረ። የመቃብር መንፈስ የአጋንንት መንፈስ ስለሚጠራው ሌሊት ተነስቶ ሙሐመድ መቃብር ላይ ሄድ ነበረ። ጤነኛ ሰው ነው እንደዚህ አይነት ሰው? እንደዚህ አይነት ሰው ጤነኛ ነው? መቃብር ላይ ሄዶ ለሀጭ ምግት ማን ነው? ይሄ የሙስሊሞቹ ነቢይ። እስከ መቼ ነው ማነቁት? እስከ መቼ ነው ማባነኑት? የትኛውም ነቢይ እንደዚህ አላደረገም። ነቢያቶች ከእንደዚህ አይነት የጠሩ ናቸው። ከእንደዚህ አይነት መቆሸሽ የነጹ ናቸው። ሮላንዶ መቼ ነው ምባን ነው? መቼ ነው ከእንደዚህ አይነት አጋንንታዊ ስራት ምወጣው?
ነቢይህ የሞተ ሰው ከመቃብር አውጥቶ አፉን አፉ ላይ ገጥሞ ለሐጩን ይግት ነበረ። ሌሊት ከመቃብር እየሄደ ማለት ነው። ሌሊት መቃብር ይሄድ ነበረ። ምንም በሌለበት ሴጣን ጋበዙኝ እያለ አጋንንቶች ህብረት ያደርግ ነበረ። ሴጣን ጋበዙኝ ያለ ብቸኛ ነቢይ ማን ነው? ሙሐመድ። የሙስሊሞቹ ምን አይነት የማደንዘዝ መንፈስ ነው የወጓችሁ? ሙስሊሞች መቼ ነው ከእስልምና የምወጡት? መቼ ነው የምባንኑት? መቼ ነው ከመፈክር የምወጡት? መቼ ነው የምወጡት? መቼ ነው የምወጡት? ሮላንዶ መቼ ነው የምወጣው? ከመፈክር መቼ ነው የምወጣው? በመረጃና በማስረቻ መቼ ነው የምወግተው? መቼ ነው? የሞተ ሰው አንተ ታደርጋለህ? የሞተ ሰው መቃብር አውጥተህ ለሐጭህን ከአፉ ጋር ገጥመህ ለሐይት ጋጋታለህ? ከሞተ ሰው ጋር ከመቃብር ውስጥ አውጥተህ ነብይ ሌሊት ተነስቶ መቃብር ላይ ሄዶ ለሐጭ ይግታል። ሕፃን ልጅ የ6 ዓመት ልጅ ሄደህ ወሲብ ታደርጋለህ? ለወሲብ ትመኛለህ? አታደርገውም። ወደ መስጊድ ስትሄድ ስፐርም ልብስ ላይ እየታየ ትሄዳለህ? ሰዎች በእጃቸው እንዲጠርጉልህ ታደርጋለህ? አታደርግም። አንተ ምክንያቱም ከነብይ ትሻላለህ። ከነብይ ስለምትሻል ቅማል አለብህ? የለብህም። ምክንያቱም አንተ ከነብይ ስለምትሻል። አሁን ማስረጃ ማምጣት ትችላለህ። እኔ ሌላ ወራኸው አባ ዝም ብሎ መሳደብ ይኸው ሚዩት እያደረጋችሁ መረጃ አምጣ። እኔ መረጃ ከፍታለሁ። አሁን ላወራኋት ሁሉ ማለት ነው። አንተ አይምሮ ጤነኛ አይመስለኝም። አይ ቲንክ ስራ ስለሌለ መሐመድ መስዬ ነው። እኔ መሐመድ አይደለሁም። 24 ሰዓት ሙሉ እኔ መሐመድን አይደለሁም። እሱ ራሱ አይምሮ ጤነኛ ያበድኩ ይመስለኛል ብሎ የተናገረው መሐመድ። ያለ ስራ መኖር አይከብድም ብራዘር። እኔ እንደ መሐመድ አሮጊት አግብቼ ሀብታም አልሆንም። ያለ ስራ መኖሬም አንተ የምታውቅበት ምክንያት አይደለም ማለት ነው። ለቀመው ያለ ስራ መኖሬን አንተ አይደለም የምንነግረኝ። ያለ ስራ እኖራለሁ እየሰራሁ ነው። አንተ አይደለም የምንነግረኝ። እሱን አሁን ማስረጃ ክፈት። ነብይህ ነበረ ቡሃሪ 3 ላይ ሄራ ዋሻ ውስጥ ምግብ መጥቶ ይወስድና ከከድጃ ጋር ሄራ ዋሻ ውስጥ ሄዶ ቁጭ ይላል የሚለው ያንተ ነብይ ነው። ሱራ 93 ቁጥር 7 ላይ እና 8 ድሃ እንደነበረና በኋላ በከድጃ ንብረት የከበረው ነብይህ ነው። ከእሷ ጋር ምግብ ይወስዳል፣ ሄዶ ዋሻ ውስጥ ቁጭ ይላል። ከዛ ውጭ ምንም ያውቀው ነገር የለም። ኤኒዌይስ አሁን ክፈት። ላወራሃት ቅድም እስኪ እኔ ለቀጠፍካት ማስረጃ ክፈት። ኢሚሌት ላድርግ። አየህ እንዲያርጌ ጥሩ ጠለስኩህ። ነብይህን ጥሩ መማር ያደረግነው ከስር ትሆንና ትማራለህ ማለት ነው። እኔ እኮ ደስ ይለኛል ስቀጥፉ። እኔ ላይ ምንም ማምጣት እንደማትችሉ ስለማቅ ደስ ብሎኝ እንደውም ሄድባችኋለሁ ማለት ነው። ጅማ ቀዋለኝ ፈርቶኝ ነው የወጣው ምናምን ብሎ ማለት ነው። ማነው ፎይ? እንግዲህ ፎይን ካላወቅት ኢብራሂም ያውቀዋልና ለእርሱ ሊነግሮት ይችላል። እሱ ፎይ ይሄ ላጩንና ቅርሻቱን የሚያዝረከርከው ሰውዬ ነው ሲማሙ። አዎ ሲማሙ መጀመሪያ ቅርሻቱን ነው ታዲያ መጥረግ ያለበት ከኔ ጋር ለማውራት። አይ እንትን አልሰሙት ይሆናል እንጂ በትህትና ነበር እንትን ያደረገው። ሲቀጥል ከኔ ጋር አይመጣጠ ይሄ ተማሪዎች መልካም እንደሰማችሁት ነው። ኡስታዝ ወግድ ከዚህ በፊት ታላቅ ውይይት ጥሪ ያቀርቦለት ምን እንደመለሰ እናውቃለን። ቀጣይ አኬ ውይይት ጥሪ ያቀረበለት አፍህን አጣመሃል፣ ዝርክርክ ነህ፣ ከአንተ ጋር ልወያይም አለ። እኔ ያቀረብኩለት በትህትና በውስጥ አናግሩኝ ይል ነበረ። ሚሴጅ በውስጥ ቆልፏል። እኔ ደግሞ ለሀጫም ነህ፣ ለሀጫም ስለሆነ አልወያይም አለ ከኔ ጋርም። ለዚህ ሰውዬ አጥጋቢ ምላሽ እንሰጣለን። ስለ ለሀጭ አስተምረዋለሁ እኔ ጋ ይማር ብሏል። ስለ ለሀጭ ጥቅም ሳያቅ ነብዩ ምን እንዳለ ሐዲሱ ምን እንደሚል ሳያቅ ለሀጫም ብሎ ስድብ መስሎት ተናግሯል። እንደራሱ አስተምሮ ለሀጭ ምን እንደሆነ አስተምረዋለሁኝ። ይህም ቪዲዮ በትንሹ 10K ሼር ይኑረው ወይንም ዳውንሎድ አድርጋችሁ በየእንትናችሁ ጫኑት። የመጀመሪያው ሳያል ቡካሪ 39:10 ላይ ስለ ለሀጭ ጥቅም ላስተምረ ነብይህ ህፃናትን ለሀጩን ይግታቸው ነበረ። አሁን ቸርች ላይ አንዳንድ ፓስተሮች ላባቸውን የጠረጉበትን ሶፍት አበሉ ብላችሁ ትጸየፋላችሁ አለ። ከ1400 ዓመት በፊት ነብዩ ህፃናትን ለሀጭ እንደሚግት ላሳየ። the first thing that went into the child's stomach was the saliva of the prophet ይላል። ለመጀመሪያ ጊዜ ህፃኑ ሆድ ውስጥ የገባው የነብዩ ለሀጭ ነው ይላል። ለሀጭ የሚግት ነብይ ነው የምትከተለው። ሳሂህ ሙስሊም 2773 ላይ እንደዚህ ይላል።
Jabir reported Allah's apostle come to the grave of Abdullah bin Ubayd. ጃቢር ነው ያስተላለፈው ያላ መልእክተኛ ወደ አብደላ ቢን ኡበይድ ወደሚባለው መቃብር መጣ ይላል። ወደ መቃብሩ መጣ። ከዛስ brought him out from that ከዛ ከመቃብር ውስጥ አወጣው ይላል። placed him on his knee ጭኑ ላይ ያስቀመጠው ይላል ሬሳውን። and put his saliva in his mouth ከዛ ለሃጩን አፍ ውስጥ ከተተው ይላል። and shrouded him in his own shirt and Allah knows best ይላል። ከዛ ወዲያ በራሱ ልብስ እንትኑ ጠቀለለው ይላል። ምኑን? ሐጽሙን ሬሳውን ማለት ነው። ይህንን ሳስታውስ ምን ትዝ አለኝ? አንድ ፓስተር ከዚህ ቀደም ካስታወሳችሁ ከተቀበረ 3 ቀን 4 ቀን የቆየን በህይወት መልሰዋለሁ ብሎ መቃብር አስቆፍሮ አስወጥቶ እላው ላይ ተኝቶ በላይ ከይ በላይ በላይ እያለ የጮኸውን ትዝ አለኝ። ነብዩ ከ1400 ዓመት በፊት ከመቃብር ውስጥ አስወጥቶ አፉን ከፍቶ ለሃጩን ውስጡ ጨምሮ እንደማይነሳ ሲያውቅ በልብስ አስጠቅልሎ ወደ መቃብር አስመልሷል ማለት ነው። ሳሂህ አልቡኻሪ 312 ላይ እንደዚህ ይላል። አይሻ ነች የተረከችው፣ ሕፃኑ አይሻ none of us had more than a single garment and we used to have our menaces while wearing it ማናችንም ከአንድ ልብስ በስተቀር የለንም፣ እሱኑ ለብሰን እሱ ላይ ነው ፔሪዳችን የምናየው ትላለች። whenever it gets soiled with blood of menaces we used to apply saliva to the blood spot and rub off the blood with our nails ትላለች። በማንኛውም ሁኔታ በመንግዜም ይሁን የወር አበባ ልብሳችን ሲጨማለቅ በወር አበባ ምናጸዳው እንዴት ነው ትላለች? እንልና በጠፍራችን እንፍቀዋለን ትላለች። ይሄ ንጽህና ኦኬ ንጽህና ነው ለካ። በእስልምና መዝረክረክ መስሎ የነበረ አጌን ሱናን አቢ ዳውድ 364 ላይ እንደዚህ ይላል። አይሻ ነች የተረከችው one of us would have a shirt in which she would menstruate and in it she become sexually defiled, then if she ever saw any drop of blood in it she would rub it off by applying her saliva ምና አንድ ቲሸርት አለቻቸው። በዛ ላይ ደግሞ በወር አበባ ምክንያት ሴቶች ፔሬዳቸውን ሲያዩ ከተጨማልቆ ካየችው አክቱ ትልና በእጇ ትጠርገዋለች፣ ትፍቅላቸዋለች። ይሄ የእስልምና ንጽህና ነው፣ የለሃጭ ጥቅም ነው። ኡስታዝ ወግድ ሳሂህ አልቡኻሪ ለሃጭን እንዳታጣጥል ማለት ነው። ነብይ ሚስቶቹ ልብሳቸው የሚያጸዱበት ስለሆነ ሳሂህ አልቡኻሪ 5745 ላይ አይሻ ሪፖርትድ the prophet used to say to the patient አይሻ ነች የተረከችው። ነብዩ ለታማሚዎች እንደዚህ ይላል። ዶክተር እኮ ነው በዛ ላይ in the name of Allah the earth of our land and the saliva of some of us cure our patient ይላል ማለት ነው። ማንም የሚለው ነብዩ ዶክተሩ ማለት ነው። ለሃጫችንና የተወሰነ አፈር ቀይጠንበት ታማሚዎችን ያድናል ብሎ ተናግሯል። ለሃጭ መድኃኒት ነው፣ መድኃኒት ነው። ይህንን ማን ያለው? ዶክተር ሙሐመድ ነብዩ የሙስሊሞች ለሃጫችን ታማሚዎችን ያድናል ብሏል። ሜቢ ኡስታዝ ወግድ ይሄ ነገር የመርሳት ችግር ገጥሞ ከሆነ ወይም ታመ ከሆነ ለሃጭ ጨርሰ ከሆነ በጀሪካን ለሃጭን አስቀምጥልሃለሁ መድኃኒት ነው ብሎሃልና ነብይ ለሃጭ መድኃኒት ስለሚሆን እንዲሁ በነፃን ይሰጣለኝ። ሳሂህ አልቡኻሪ 188 ላይ እንደዚህ ይላል። አቡ ሙሳ ነው ሪፖርት ያደረገው። the prophet asked for a tumbler containing water and washed both his hands and face in it ነብዩ ምን ይጠይቃል? በቃ ውሃ ይጠይቃል። ከዛ እጁንና ፊቱን ውስጡ ይታጠባል። then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of it is water on your face and chests. ምን ይላል? ከዛ ወዲያ እጅና ፊቱን ይታጠባል። ፖፖ ነገር እቃ ነገር ላይ ማለት ነው። ማስተጠቢያ ላይ እጅና ፊቱን ከታጠበ በኋላ አፍ ውስጥ ይጨምርና እስከነ ለሃጭ ይልና ውስጡ ይተፋል። ያንን እጣቢውን ለሃጩን ጭምር ጠጡት ብሎ አዘዘ ማለት ነው። ነብይ አየህ፣ ለሃጭን ጥቅም አላወቅም ማለት ነው። እንቀጥል። ሱናን አቢ ዳውድ 2386 ላይ ደግሞ ነብይህ ለሃጭ እንደሚጠጣ በረመዳን ወቅት ያውም በጾም ወቅት ይናገራል። ቻፕተር ይላል እና ከላይ ካያችሁት ርዕሱ the fasting person swallowing saliva ይላል። የሚጾም ሰው
ለሃጭ ስለመጠጣት ይላል። ምኑ ርዕሱ አይሻ ነች የተረከችው። the prophet used to kiss her and suck her tongue when he was fasting እየጾመ በነበረበት ሰዓት ላይ የአይሻን ከንፈር ይስማል፣ ምላሷን ይጠባል ይላል። ርዕሱ ከላይ ምን ይላል? ለሃጭ ስለመጠጣት ይላል። ነብይ ለሃጭ ይጠጣል ማለት ነው። ሳያል ቡካሪ 6995 ላይ አቡ ነው የተረከው። the prophet said a good dream is from Allah, a bad dream is from Shaitan. So whoever has seen in dream something he dislikes, then he should spite without saliva, trace on his left, and seek refuge with Allah from Shaitan. For it will not harm him, and Shaitan cannot appear in my shape. ቆንጆ ህልም ካላ ነው፣ መጥፎ ህልም ደግሞ ከሰይጣን ነው። ስለዚህ መጥፎ ህልም ካያችሁ 3 ጊዜ ወደ ግራ እንትፍ በሉ ይላል። ነብይህ ደግሞ በሰይጣን ቁጥጥር ስር ሆኖ በትንሹ ለ6 ወር ያህል ግለ ወሲብ ያደርግ ነበር። ብቻውን አልጋውን ወሲብ ያደርግ ነበር። ሚስቶቹ ምን ሆኗል አብዷል እንደ እስከሚሉ ድረስ ሱራ 114 አስባበል ነዙሉን ባልአልወሂድን ተመልከቱት። ይሄን አዲስም ተመልከቱት። ብቻውን ነብዩ ማጂክ ተሰርቶበት በሰይጣን ቁጥጥር ስር ሆኖ ወሲብ እንደሚያደርግ የሚናገር ነው። እንዲሁም ደግሞ አልአደብ አልሙፋርድ 1183 ላይ ደግሞ ነብይ የወንድ ልጅ አፍ ከፍቶ ይጠባ ነበረ። አፉን ከፍቶ አፍ ውስጥ ጨምሮ ዋው አላህ ወደድኩት ይሄንን የሚወዱ ይውደዳቸው ይላል። ይሄ እንደምታዩት ማለት ነው። ይሄን ለምን አደረገ ነብያችሁ? ወንድ ሆኖ የወንድ ምላስ አፍ ውስጥ እንዴት አፉን ይከታል ብለን ስንላቸው ሙስሊሞች ምንድነው የሚሉት? ልጁ ውሃ ጠምቶት ከንፈሩ ደርቆ ስላየ ለሃጩን እየጋተው ነው ብለው ነው የሚያብራሪያ የሚሰጡን። አይ ለሃጩን እየጋተው ነው ወይንስ ወንድና ወንድ? ያው ታውቁታላችሁ፣ ጨርሱት። ሳያል ቡካሪ 3100 ላይ ደግሞ ይህንን እንደምታዩት ነብይ ሲሞት ምን አድርጎ ነው? አይሻ ትመልስልና the prophet died in my house on the day of my turn while he was lying on my chest closer to my neck and Allah made my saliva mix with my saliva. ነብይ ሲሞት የአይሻ ደረት ላይ እዚች ላይ ተኝቶ ለሃጩ ከለሃጯ ጋር ተገናኝቶ ለሃጭ እየተጋጋቱ ነው የሞተው ነብይ። እንቀጥል። ፓርት 2 ይሰራልን ከተባለ ስለ ለሃጭ ፓርት 2 ላይ ደግሞ ቀጣይ አስተምራለሁኝ። ለሃጭን እያዝረከረክ ላልከው ለሃጭ ከሌለ በጀሪካን አጠራቅሜ ልክልሃለሁ ነብይህ መድኃኒት ነው ብሏልና ትጋተዋለህ። ይህም ቪዲዮ በደንብ ሼር አድርጉና አድርሱለት። ሙሐመድ ሰለላሁ ዐለይሂ ወሰለም ዐለይሂ አፍደል ሰላት ወሰላም ቅማል አለባቸው ነበረባቸው። ነውር ነው ወይ አንድ ሰው ቅማል ኖረበት ማለት? ነውር ነው ወይ አንድ ሰው ቅማል ኖረበት ማለት? ነውር ነው ወይ? ሰንበት ትምህርት ቤት ነበረ ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስቲ ኖርማል ትምህርት ላስተምራችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ አንተ ፉዞ። ግልጽ ነው። ሌላው ደግሞ ቅማል በመታጠብ አይጠፋም። አንድ ሰው በቅማል ከተያዘ ቅማል በመታጠብ አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ 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 ደነዝ። መልካም እንደሰማችሁት ነው። ነብያችን አዎ ቅማል አለበት ምን ችግር አለው የሚል ምላሽ ነው። ምንድነው እሱ ሼም? እና እናንተ ደደቦች አትሁኑ። ቅማል በንጽህና ጉድለት አይደለም የሚመጣው ተብላችኋል። የሳይንስ መምህሩ ኡስታዛቸው ቅማል በንጽህና ጉድለት እንደማይመጣ ኮርስ ሰጥቷል ዛሬ ማለት ነው። እንዴት ነው የማይገባችሁ ክርስቲያኖች? ቅማል በንጽህና ጉድለት አይደለም የሚመጣው፣ በመታጠብም አይጠፋም ቅማል።
ኤኒዌይስ አንድ አዲስ ላንብብላችሁ። It is not correct for a person in Irma to cut his nails or to kill his lice. To kill what? To kill his lice or to remove them from his head or from his skin or his garment to the ground. በኤርማ ወጥ ሐጅ ሲያደርጉ ቅማል መግደል፣ ከልብስ ላይ አንስቶ መጣል፣ ከጭንቅላት ላይ መጣል አይቻልም በእስልምና። እዚሁ ትመጣለች እንጂ ቅማልን ከጭንቅላት አንስተ መጣልም አይችልም፣ መግደልም አይቻልም። ክልክል ነው። ምንድነው? ክልክል ነው። ከልብስ ላይ አንስቶ መጣል አይቻልም። If a person in Irma removes lice from his skin or his garment, he must give away the quantity of food that he can scoop up with both hands. አንድ ሰው ቅማል ከልብሱ ላይ እንኳን አንስቶ ወደ መሬት ከጣለ ግዴታ እህል እንደዚህ በእጁ ዝቆ ካሳ ማውጣት አለበት፣ መስጠት አለበት። ከጭንቅላቱ ላይ እንትን ቢል ግዴታ እንስሳ ማረድ አለበት። ሱራ አልበቀራ አያ 196 ላይ ተፍሲሮቹን ይዋቸው። ላም ወይንም በግ ማረድ አለበት ለቅማሏ። ያንን ካደረገ ግዴታ ነው። በቃ ከሰውነቱ ላይ ቅማል ለማስወገድ ላም ወይንም በግ የሆነ እነኝን መስዋዕት ማቅረብ አለበት። ይሄ አዲሱ እንደሚናገረው ሙሉን እናንተ አንብቡት። ማንም ሰው ከልብሱ ላይ ቅማል መጣል አይችልም፣ ከጭንቅላቱ ላይ ቅማል መጣል አይችልም። ኡስታዛቸው እንዲለ እንደሰማችሁት እናንተ ደደቦች ቅማል ከንጽህና ጉድለት አይመጣም ብሏል። ነብዩ ቅማላም እንደሆነ አምኖልናል። እናመሰግናለን።